ሰንበታችሁ በየቤታችሁ እንዲሁም ባላችሁበት ቦታ ሁሉ ውብ እንደሚሆን እምነታችን ነው። ውብ ስትይ ምን እናስታውሰኝ ልንገርሽ? ከውበት በላይ አንቺም ውብ ነሽ። አመሰግናለሁ። ያንቺ ምን ይወጣልሻል? ኧረ ተመጋገስን። ሮቤል እንዳይታዘበን ለማንኛውም ሮቤል እንግዲህ በአይኑ ፍልግ ማን ነው የሚፈልገው? ጠንካራ ሰው ሰዎችን ይፈልግና ምን ያረጋቸዋል? ላይ ዘና ፈታ ያረጋቸዋል። ያው እሱ ዘና ፈታ ሲያረጋቸው እኛም አብረን ፈታ እንላለን። ዛሬ እነማንን አግኝቶ ይሆን ከውበት በላይ? ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ወዴት ነው የሚጨነው? ከቻይና ወደ ማረ ስንት ነው አንድ ሰው? 15 ብር። በቃ እናቆመውና አብረን እንሄዳለን። የት ነው የሚሄድ? አታስብ እሱን። እሺ አታስብ፣ እነግርሃለሁ፣ ታየዋለህ። እንተዋወቅ። እኔ ሮቤል ፍስሐ እባላለሁ። እኔ አበባዬ እባላለሁ። ዛሬ የፈረስ ጋሪ ስትሰራ ነው የተገናኘነው። ምን ያህል ጊዜ ሰራው? 5 ዓመት። ፈረሱ የራስህ ነው? አይ ተቀጥሬ ነው የምሰራ። ገቢ ነው። ይሄን 5 ዓመቱን ከአንድ ሰው ጋር ነው የሰራው? የኔ ነበረኝ። እኔ አሁን በሆነ ስራ ቀይሬ ማለት ነው። እሱ ጋር ከጀመርን አሁን 2 ወር ሞላን። የኔ ራሴ ጋሪ ነበር። እንደውም 2 ጋሪ ነበር። ሌላ ስራ እነሱ ጋሪዎችን ሸጡና ሌላ ስራ ሲጀምር ያ ስራ ተበላሸ። ወደ ምን ስራ ገባ? እሱ ሸጠ። ገብተን የነበረ ጠላ ቤት ታውቃለህ? ጠላ ቤት ነው። ትዳር መስርተሃል? አዎ። ምን ያህል ዓመት? በቃ ከ1998 እና 97 ከ98 ጀምሬ በትዳር ማለት ነው። በህይወት ያሳለፍከው ከባድ ጊዜ መቼ ነው? ከባድ ህመም ታምሜ ነበር። ቤተሰቦቼን ሁሉ አስቸግሬ። ምን አመመ? ዝም ብሎ ዶክተሮች ደብረ ማርቆስ የዛኔ የአጥንት ቲቪ ነው አሉና መድኃኒት ሲሰጡኝ የእሱ መድኃኒት ለውጥ አመጣልኝ። ብዙ መድኃኒት ነው ከዛ በፊት የወሰዱት። መርፌም ወሰዱ ይባጥ። ከዛ በኋላ ግን ዳኑ ማለት ነው። ምን ያህል ጊዜ በህመም አሳለፍክ? ዓመት ከ8 ወር በቃ ፀሐይ ምሳሌ ቤት ውስጥ ቤተሰቦቼ ያስታመሙ። እናቴ እያስታመመች፣ አባቴ እኔ አሁን ስራ እሰራለሁ እላለሁ ጎበዝ ነኝ ብዬ ብል እንደ አባቴና እንደ እናቴ በጣም ጀግና ናቸው። ጎበዞች ናቸው። አንዳንዴ ገጠሩ አካባቢ እዚህ አዲስ አበባ መጥቼ ሳይሆን ብዙ የሚያስደስት ነገር አለ። እኔ አልደሰትም ነበር እንደዚህ እየለፋ ምናምን። አሁን ግን እዚህ መጥቼ ሳይ ብዙ የሚጎልህ ነገር አለ። መከራ እያየለዋ ከገባህ በኋላ ራስህ እንትን ትላለህ። ብዙ የሚጎልህ ነገር አለ። እውነት አያለሁ። እንደዚህ ሲመጡ እዛ ሱቅ ስለነበረኝ ሱቅ ይመጣሉ። አዲስ አበባ የቆዩ ሰዎች ዘና ብለው ነው የሚመጡት። እኔ ገዝተው ምናምን ሲል ይህ አዲስ አበባ እኮ ምርጥ ሀገር ነው ማለት ነው እያሉ አስበው እና ወደው ነበር ማለት ነው። ግን እዚህ መጥቼ ሳይው እዛ ሆነ እንደምታየው አይደለም። በጣም ጥንካሬ ይጠይቃል፣ ሲስተም ይጠይቃል። በቃ ጠንካራ የሆነ ሰው፣ ፈጣን የሆነ ሰው ነው አዲስ አበባ እንጂ ዝም ብሎ መምጣት አያስፈልግም። ህይወት ሁሌ እንዳሰብነው አይሄድም። በጣም አይሄድም። በተለይ እኔ በጣም ነው የሚያናድድ። እኔ የማስበውና መጨረሻ ላይ መሆኑ በጣም ይለያያል። ለምን እንደሆነ አላውቅም። አይደለም እኔ ሌላም ሰው ብሎኝ ያውቃል። የኔን የሚከታተለኝ ህይወት የሚከታተለው ሰው ምንድን ነው አንተ አሪፍ ሄደህ እንደዚህ የምታደርገው ለምን ነው ሲል አይ እኔ አይደለሁም እላለሁ። እንደዚህ አይነት ነገር ይገጥመኛል ብዙ ጊዜ ማለት ነው። እኮ ማድረግ ያለብህን መሆን ያለብህን ይሁን ነው። ሰነፍ ሆነ ሳታረቅ ቀርተህ ቸልተኛ ሆነ ቢሆን እንደዛ አይደለ? ሰነፍ ከሚባሉት እንኳን አይደለም። እሱ ነው ማለት
ሰላም ነው። ሰላም ነው። እንዴት አለ? ምን የሚታደስ ነገር አለ እዚህ? ስራ አለ ብዬ ነው ያመጣሁትና እያየሁ ነው። የትኛውን ነው? ምን እናድርግ? አቤ ዛሬ መዘነጥ ነው ያንተ ስራ። ኧረ አይሆንም። እንዴት? ና እስኪ እንምረጥ። እሱ ደግሞ ያማርጠናል። ና እንጂ ምን ነው? አይ እኔ እንዴት እንደሆነ በቃ በኋላ እናወራለን። አዎ እንዴት አገኘኝ? እኔ አሁን ጥያቄ ሆኖብኝ ነው። ጥያቄ ሆነብህ? አዎ እሱን ደግሞ እየመለስን እንሄዳለን። እሺ 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 ምንም እንትን አትበል። እሺ ና ምን ላድርገው? ምን አይነት ልብስ ትወዳለህ? የምትፈልገውን ልብስ ምረጥ። አዲስ አበባ እንደገና እየተገነባች ነው። ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንፃ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል። አሚባራ ፕሮፐርቲስ በልዩነት እየተገነባ ከባድ ስራ ልሰራ ወጥቼ እንደዛ ያው እዚህ ነው። እኔ እንደዚህ አላሰቡትም ነበር። ሰው ባለው ሳይሆን እግዚአብሔር ባለው ነው የሚባለው ነገር ዛሬ ነው ተናሪ ማለት ነው። እስቲ ከላይ ደግሞ አብሮ የሚሄድ ሸሚዝ ነገር ይሻላል ቲሸርት ነገር ምን ትወዳለህ? ሸሚዝ ልክ ነው። ትንሽ ይሄ ጆያ ትንሽ እንጂ ደህና ነው። ይሄ በጣም እንትን ሰፋ የሚባል አለ። የዛሬ ስራ መዘነጥ ነው ስልህ እዚህ ጋር እና እንግባ ስልህ አልገባም አልከኝ እኮ እያስከኝ ለምን ነበር? በቃ እኔ ሳልዘጋጅ እዚህ ሱቅ ውስጥ መግባት ማለት አስበው ምንም ሳላስበው ምንም ነገር ሳል አይከብድም ብለህ ነው አንተ? ግፋ ቢል እኮ ቅድም ገንዘቧን ያዝ ብያህል ነበረ እንትን ነው ለሰው ልስጥ ስትል እሱም ብንከፍል ነው። ኧረ መልስም ይኖረዋል። ይሄ ሰፊ ነው። ከለሩ ምናምን ከወደድከው ግን ሳይዝ ማምጣት እንችላለን። እንደዚህ ዞር ዞር ብለህ ከገዛ ምን ያህል ጊዜ ነው? ልብስ የፋሲካ ነው። በቃ ፋሲካ ስለገዝቻለሁ። ያው ይጫልኩ ፊትህን ፈካ ያደረገው ያኛው ነው። ያናል ፈካ ያደረገው ደግሞ ጫማ ነገር ምረጥበት። ግድ የለም አንድ ላይ ለምን አንቀኝ? አይ አንተው እሱ ነው እንተው እንቀይ ምንም ችግር የለም። ኧረ ተው። ይሄ ወደድከው አይደለ ነው ግን ቆይ እንቀይር። ቀነስ አለ። ምንም አታስብ፣ ለእሱ አታስብ። እንግዲህ ግን መቀነስ እንችላለን። የሚቀንስ መግዛት ይቻላል። እውነት አይደለም የእውነቴን ስነግርህ ይቀንስ። ዋናው አንተ እንድትዘንጥ ደስ እንዲልህ ነው የመጣው። እሺ ደስ ብሏል? ደስ ብሎኛል። አዎ ወዳሃቸዋል ልብሶቹ? ዋናው እሱ
እንዴት ነው? እንኳን ደህና ቆይ። እንዴት ነው? ሰላም ነው? ሁሉ መልካም? አቤ ናስ ምረጥ። ምን አይነት ሱት ትወዳለህ? ሳይዙ ትንሽ አነስ ያለ ነው የሚያደርገው። እንዴት አይነት ትወዳለህ? ጠጋ በል ያቸው። አውክ ላይም አለ ይኸው እያን ይሄ ወይም ይሄ አላቸው ሳይዝ ይበል። እሺ የመጀመሪያ ምርጫው ይሄ ስለሆነ ምን ይላል? በጣም ደስ አለኝ። እግዚአብሔር ይስጥልኝ። ሰግናለሁ። ይሄ እንደዛ አይደለም የጠበቁት ነው። እንግዲህ ማን አንተ እያልከኝ አልነበረ? ወጥረህ ይዘኸኛል። ተደጋጋሚ ጊዜ ስትጠይቀኝ ግን ጥያቄውን ቆይ ብለኝ እነግርሃለሁ አታስብ አልኩህ አይደል? ኢቢኤስ ላይ የሚተላለፍ ፕሮግራማችን ነው። ከውበት በላይ ይሰኛል። አሁን በዚህ ባለፈው ወር ከስሬ ወደ ተስፋ መቁረጥ እየሄድኩ ነበር አላልክም? አለሁላችሁ አይዞ በርታ ለማለት የሚሰራ ሰው የምናበረታታበት ፕሮግራማችን ነው። ዛሬ ደግሞ አንተን ስላገኘን ደስ ብሎናል። እኔ በጣም አመሰግናለሁ። እንዴት ነው? ሌላ ሰው እንዳጠፋብህ አሪፍ ነው። በጣም ደስተኛ ነኝ። በተለይ በዛሬ ቀን ማለት ነው የተደሰቱ ደስታ ቀላል አይደለም። በጣም ደስተኛ ነኝ። ባላችሁ ክብካቤ፣ በሰጣችሁኝ ምርጫ፣ በሰጣችሁኝ ነፃነት በጣም የሚገርም ነው። እኔ እንደዚህ ሰው እንደዚህ ያጋጥመኝም አያውቅም። እንደዚህ የልብስ ምርጫ፣ የእኔ ክብካቤ ያደረጋችሁልኝ በጣም ደስተኛ ነኝ። እኔ በጣም አመሰግናለሁ። በጣም ማለት ነው። እና እግዚአብሔር ጤናና ሰላም ይስጣችሁ። የምትሰሩት የምትፈልጉት ሁሉ ሙሉ ላይ ይማላላችሁ። ለሱፉ ደግሞ የሚሆን አማራጭ እስኪ ጫማ ግዴለ ቆንጆ ጫማ ምረጥ። አስተያየት ያደርግልናል። ችግር የለም። ከትውልድ ወደ ትውልድ በልበ ሙሉነት የሚያስተላልፉት ትርፋማ ኢንቨስትመንት መሀል ቦሌ አደይ አበባ ስቴዲየም ፊት ለፊት በ180 ቀናት ብቻ የሚረከባቸው የንግድ ሱቆችን ከ16 ካሬ ጀምሮ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ቤት በወለል 4 አባወራ ብቻ ውብ የከተማ እይታ፣ ሎቢና ሪሴፕሽን፣ 2 ዘመናዊ ሊፍቶች፣ 24 ሰዓት የማያቋርጥ ባካፕ ጄነሬተር፣ በቂ የመኪና ማቆሚያ እንዲሁም 24 ሰዓት የካሜራ ጥበቃ፣ ሰፊ ሰገነት። እነዚህን ሁሉ አሟልተን ከ15% እስከ 40% በሚደርስ ልዩ የበዓል ቅናሽ በደስታ ይኑሩ፣ ነግደው ያትርፉ። ለበለጠ መረጃ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገኘውን የሽያጭ ቢሮአችንን ይጎብኙ። መልካም አዲስ ዓመት። አርጂ ኤንድ ፋሚሊ ሪል ስቴት፣ ጊዜ የማይሽረው መሰረት።
አሁን ደግሞ ምሳ ከበላን ደግሞ የሚያምር ቦታ ወስዳለሁ። ዛሬ አለቀ እኮ ዛሬ ወደ ቤት። አይ እዚሁ ነው። ፏ ያደርገዋል። ሳሙና ባዝ ሞሮኮ አንዱ ትጠቀማለህ። ግድ የለም ብለህ አትጨነቂ። ዛሬ ቀንህ ነው ዛሬ። ምንም ሀሳብ እንዳይገባሽ። ጥሩ አድርጎ ይንከባከበዋል። አንተ በኋላ ምን እንደሚመስል በደንብ ታጫውተኛለህ። እንዴት አገኘው? በጣም ጥሩ ነው። አንተ ካልኸኝ በላይ አንተ በጣም ጥሩ ነው ብለህ ነው ለአንተ የማይቀር ነገር ነው አይደል? እኔ ደግሞ ሳይሆን ልክ ነህ አንተ ልክ ነህ በጣም። ሙቀቱ ምናምን አልከበደም? የመጀመሪያውን ፈርቻው ከበደኝ። ሁለተኛው ላይ ደግሞ እኔ እንደውም አይ ይጨመረኝ ብዬ አስጨመርኩ። በጣም አሪፍ እንደዛ ነው ያደረገው። አዎ ጥሩ ነው። እንዲህ እንዳማረብህ ደግሞ ሰብሰብ ብለን ራት ብንበላስ ከቤተሰቦች ጋር ደስ ይለኛል። ጥሩ ሀሳብ ነው። ጥሩ ሀሳብ ነው። በጣም አሪፍ። ሄሎ ስፒከር። አቤት። ጠዋት ላይ እሱ ስራ ቦታ መጥተው የወሰዱኝ ሰዎች ከዛ እነሱ ጋር ዋልሁና አሁን ልደውልልሽ ያሉሽ ዋናው ምክንያት ማለት ነው ቤተሰቦች እዚህ መጥተው አብረው ራት ግብዣ ልናደርግ ስለሆነ ቤተሰቦች ባለቤትህንና የሚቀርብ ሰው ምናምን ሲለኝ አለች እዛው አከራይ ቤት አከራይ ያለች እሷን ከመጡ እነሱ መምጣት አለባቸው እነሱ ቢመጡ ደስ ይላል ብዬ አልኋቸውና እናንተ መምጣት ትችላላችሁ እንደ በዚህ ሰዓት መኪና ልከናል ነው የሚሉኝ እነሱ። መገናኛ ነው ያለን አሁን። እነሱ ደግሞ እስኪመጡ አሁን እስከዛኛ እንሂድ። በቃ ፀጉራችን እንስተካከል። እንዴት አመሻችሁ? ኑ እባካችሁ፣ እንኳን ደህና መጣችሁ። ሃይ ደህና ናችሁ? ሰላም። እንዴት ነሽ? ኑ እባካችሁ። ሰላም ነው አይደል? እንተዋወቅና እንጀምር። እኔ ሮቤል ፍስሐ እባላለሁ። ማን ልበል? ቃና መኮንን እባላለሁ። ቃና መኮንን የአበባ ባለቤት? አዎ። እኔ ዘቢደር። ዘቢደር። ቆንጅዬስ ማን ነው ስምሽ? ቃል ኪዳን። ቆንጅዬስ ማን ነው ስምሽ? መሰረት። ማን? አየነው። ጀግናውስ ማን ነው ስሙ? መሳፍንት አየነው። ሁለቱ ያንቺ ልጆች ናቸው? አበበን ዛሬ ውሎውን ከኛ ጋር ነው ያደረገው። ጥሩ ቆይታ ነበረን። መልካም ቀን ነበር። እስቲ ውሎ ምን እንደሚመስል ደግሞ እሱ መጥቶ ይነግረናል። ለማየት ቸኩላችኋል? አዎ፣ ምክንያቱም እንድንረጋጋ ሁላችንም። ምንም ችግር የለም። አሁን እንቀበለዋለን። በጣም አሪፍ ነው። እዚች ጋር እንሆንና እንቀበል።
አሁን መጥቷል። መዞር ትችላላችሁ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ማን እባላለሁ? ሳላየው እያልሽ ነበር እንዴ? ስታየው ደግሞ ምን ነው? እንዴት ነሽ? ደህና ነሽ? የሆነ ቀይ ሰውዬን የወሰደው እኮ ተብለናል እኛ። የሆነ ቀይ ሰውዬን የጫነው ቡናም ታፈራ ነገርካት። ቡናም ታፈራ የለችም ነው መሳይ ነገር። እሺ እንደዛ ቀይ ሰውዬ ነው አሉ። የሆነ ቀይ ሰውዬ እና እስኪ እንፈልጋለን በስራ ደስራ ነው ትመለሳለህ ብለው ወሰዱት አለች። እሺ ከዛ እንደዛ ለስኛ አለች። ሰው ሄዳ ስጠይቅ ተራይዤ ከማርያም ሰፈር ሰው ጭኝ መጥቼ የሆነ ስራ ነበር የምንሰራው አንተና እኔ ትችላለህ እንዴ? ችግር የለውም ማለት ቁሟል የነሱ መኪና ማለት ነው። ገባን ግብት ከዛ መጣን። ከዛ በኋላ በቃ የፈለገ ነገር ቢመጣም ከዛ በኋላ ምንም እኔ ተመቹኝ በቃ። ከዛ እኔ በጠዋት ግን ስላሴ ሄጄ ጸልያለሁ። ያኔ ደረሰልህ በቃ ዋናው እሱ ነው ያዘ። የሰው ክብካቤ እኔ በነገራችን ላይ እንደዛ ይቻላል። ይሄን ያክል እኔ ሰው ክብካቤ ሲያደርግ አይቼም አውቃለሁ። ለእኔም አድርጎልኝ ያውቃል። ለሌላም የእናንተ ደግሞ ይበዛል። በቃ እንደዚህ እኔ አሁን እኔ ያየሁት ካልሆነ ለሰው ብናገር ማንም አያምንም። የእናንተ ምቾት ክብካቤ በጣም ይበዛል። አልችልም። በነገራችን ላይ ውስጥ ስሜት ያለ ማውጣት ራሱ አንደበት ያንሰኛል። በእውነት የምነግርህ ማለት ነው ሮቤል። እንደዚህ ደስታ እንደዛ ነው ደስ ብሎኛል አላውቅም። እንዴት ነው? መልካም አባት ነው? መልካም ባል ነው? እንዴት ትገልጫዋለሽ? እሱና እኔ የተጋባን አንድ ወንድ ልጅ አለን። ከዛ የቀጠለን ይችን ወለድ አሁን በሰላም እየኖርን ነው እና አሪፍ ነው። የኔ ጥሩነት ብቻ ሳይሆን የቃና ለኔ በጣም ጥሩ ሰው ናት። ባለቤቴ የቃና በጣም ጥሩ ሰው ናት ለኔ። እና ብዙ ነገር ሆናልኛለች። በቃ ብዙ ችግር ስቸገር አብረኝ የተቸገረች፣ ስደሰትም አብረኝ የተደሰተች በቃ ምልህ እኔ መናገር ራሱ ለሷ አሁን ይሄን ያክል ባመሰግናትም እንደዚህ አውጥቼ ነግሬያት አላውቅም። ግን በጣም ጥሩ ሰው ናት ለኔ ማለት ነው። እንግዲህ ደግሞ የምትሰራውን ስራ አይተናል። ከዚህ በፊት ምን እንደሰራ አይተናል። መጪው ጊዜው ምን መስራት ትፈልጋለህ? በቃ መጠነኛ የሆነ ምግብ ቤት ከፍተን እንደ አካባቢው ከፍተን መስራት አለብን። መቀየር መኖር ብቻ ሳይሆን እንደሚቀይረንም ስላረጋገጡ አሁን ተሞክሮ ሶስት ከሚሰሩት ሰዎች እንደዚህ ስታማክራቸው እንደ ምግብ ቤት እኮ አሪፍ ስራ ነው። በጣም ፍላጎታችን በተለየ ነው ፍላጎት እሱን መስራት አለብን። እንግዲህ ኢቢኤስ ቴሌቪዥን ደግሞ ይህንን ያሰብከውን ነገር የሚደግፍ መነሻ ካፒታል ያበረክትልናል። እሺ፣ አመሰግናለሁ ሮቤል። ኢቢኤስ አመሰግናለሁ። እሺ፣ ምትይን ነገር አለሽ? ስለተደሰቱ ከመጠን በላይ ኖሮም የለኝ። ሳይወሱን አለባበሱም ሁለመናውም ተቀይሮ እኔ እንደዚህ አልጠበቅኩም ነበር እውነት። በቃ የውሸት ነው የመሰለኝ ነበር። ግን አሁን ባይኔ ሳይ በቃ ማመን ሁሉ ያቅቶኛል። እንግዲህ አመሰግናለሁ እግዚአብሔር አምላክ እሱ ጠብቀን ሁላችን። ልዩ ችሎታ አለኝ ማታ እነግርሃለሁ ብሎኝ ነበር። ዛሬ አይ ስለዚህ ጎበዝ ዘጋቢ ነኝ ብሏል። አሁን እስቲ ውሉህን በዘገባ መልክ እስቲ ንገረኝ። ይሄማ መቅረብ አለበት ልዩ ችሎታ በልዩ ሰዓት በባዶ አይደል እዚያ ስታወራ የምትውል። ዛሬማ በቃ አግባብ ያለው ነገር አለበት ዛሬማ። አንቺ ወሰንሽ እንዴ? እኔ አልኩት ጥሩ አጋጣሚ ነው አልኩት። በቃ ሌላ ቀን እናደርጋለን። አዎ በጥሩ ነው። እኔ ይሄ ጥያቄ ግን አሁን አይቻልም። አቤ ይሄ እኮ ወሳኝ ሰዓት
እድሉን መጠቀም አለብን። ጀምር ነው። ጀምር። የሰዓቱን ዜና እናሰማለን። በዜናው ማሰማችሁ እኔም አበባየ ነው ነኝ። መጀመሪያ ዝርዝሮች እናሰማለን። በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ቻይና ካምፕና አካባቢ ተብሎ በሚጠራ አካባቢ አንድ ጋሪ አሽከርካሪ የነበረ ግለሰብ ባልታወቀ ምክንያት ወደ መገናኛ በመሄዱ መቸገራቸውን ቤተሰቦች አስታወቁ። ዝርዝሩን እናሰማለን። የጠፋው ግለሰብ ባለቤት የሆነችው ወይዘሮ የቃና መኮንን በድርጊቱ ተቸግራ ባደረገችው ጥረት መሰረትም በመገናኛና አካባቢው በኢቢኤስ ጋዜጠኞች ተይዞ መገኘቱ ተገለጸ ሲል ቢቢሲ ዘግቧል። ይሄማ ያንሰዋል፣ ሞራን ያንሰዋል።